በእያንዳንዱ ጥሩ ነገር ውስጥ መጥፎ ነገሮች አሉ እና በእያንዳንዱ መጥፎ ነገር ውስጥም ብዙ ፍርሃቶች አሉ ይላሉ። እህቴ ቱርካን ጥሩን በመምረጥ በመኬር ላይ ባሉ ሁኔታዎች ላይ ትልቁን ጉዳይ በእውነት ነቅንቀዋለች። በእህቴ ቆራጥ አቋም የሚኔ ፍርሃት ይበልጥ እያደገ መጥቷል። ግን እህቴ ቱርካን በቀልን ነው ወይስ ፍትህን ነው የፈለገችው? አልገባኝም። ቆይ ምን እያደረግሽ መሆኑ ነው? ለምንድን ነው ውስጥ ያስገባሻት? አንቺ በፍጹም ጣልቃ አትግቢ። አንቺኛዋ ወደ ውስጥ ግቢ። ልጄን እፈልጋታለሁ። ውስጥ ግቢ አልኩሽ እኮ። ቆይ ሁለታችሁ ተነጋግራችሁ ነው ወይስ ደግሞ ይሄ ነገር አጋጣሚ ነው? አጋጣሚ አይደለም። ይኸው ልብ ብለህ ስማኝ አቶ ኦዛር፣ ወንድሜ ሙስጠፋ አንድ ነገር ፈልጎ ነበር። እንድመጣ ሲጠይቀኝ እንዳይከፋው ስል መጣሁ። አይደል? ቆይ ምን ፈልጎ ነው ሙስጠፋ? እናቴን እየረበሽ ያለ አንድ ሰው እያለ ብሏል እና ወደዛ ብቻዬን ከሄድኩ ጭንቅላቱን ብዬ ነው የምደፋው። ስለዚህ አብረኸኙን አለኝ። የሚረብሻት ሰው? ቆይ ምንድን ነው ችግሩ? ችግሩ ምን እንደሆነማ አንተ ንገረኝ። ሶመር፣ የምታወራው አንድም ነገር በፍጹም አልገባኝም። አስረዳሃለሁ። ሙስጠፋ አንተን በደንብ ስማ። እናቴ ያለምንም እረፍት አንተን ስትጠብቅህ የወጣትነት ጊዜዋን አባክናለች እና የእናቴ እንባ ለአንድም ቀን ከመፍሰስ አቁሞ አያውቅም ነበር። እነዛን ቀናት በደንብ አስታውሳቸዋለሁ። አንተም የምታስታውሳቸው ይመስለኛል አቶ ኦዛር። ሶመር፣ እንደዛም ሆኖ እናቴ ቤተሰቧ ላይ ተስፋ ቆርጣ አታውቅም። ጭንቅላቴን እያሻሸች የኔ ልጅ አባትህ ቤቴ ሲመለስ እነዚህ ቀናት የሚያልፋሉና በድጋሚ ደስተኛ ቤተሰብ እንሆናለን እያለች ሁልጊዜ ልታጽናናኝ ትሞክር ነበር። ከዛ በኋላ የሆነ ቀን ድንገት ተነሳና አባት መሆኑን አስታወሰ። ድንገት አስታወሰና ወደ ቤት ተመልሶ መጣ። ይሄ እንዴት አይነት ኃላፊነትና ፍቅር ነው ባክህ? ይኸውልህ ሶመር፣ እንደምታስበው ቀላል አይደለም። አዎ ቀላልም አይደለም። ማን ነው ቀላል ነው ያለው? አሁን ኃላፊነትህ እንዴት አሳሰበ ባክህ? መጀመሪያ ላይ ይሄን ልጅ ፊት ለፊት አምጥተህ ልክ እንደ ጓደኛ ልጅ አድርገህ ነበር ያስተዋወቀኝ። ሕይወታችን ውስጥ ሲገባ በንዴትም ቢሆንም ግን ወንድማማቾች እንደሆነን በሆነ መንገድ ፈልጎ ነገረኝ። የአባትየው ታሪክ እናቱን ትልቅ ጭንቀት ውስጥ ከቷት ነበር። ብራቮ! እኔ ሞኙ፣ ግን አንተ ጠንካራ ሰው መስለኸኝ ነበር። እኔን እንደዚህ ከምትናገረኝ ራስህ ስትጫወት የነበሩትን ጨዋታዎች ተመልከት እንጂ። እያየ ነው አይደል ሙስጠፋ? እያደረክ ያለው ነገር ግን ለአንተ ራስህ ገብቶሃል? ምን እያደረክ እንዳለ ይታወቃል? ምንስ ነበር የተነጋገርነው? ይኸውልህ ስማ፣ ይህን ሁሉ ነገር የምታደርገው ከሶመር ጋር ልታጣላኝ ፈልገህ ከሆነ ግን ስማ፣
አንድ ቀን ይሄ እንደሚፈጠር መጀመሪያ የምናውቅ ነበር። ኦዛር ኮርማን ገባ አይደል? ትሰማኛለህ? እኔ እናንተ ቆሻሻ ሥራ ውስጥ የለሁበትም፣ መግባትም አልፈልግም። ግን አንተ ለእናቴ እስከ ዛሬ ላደረካቸው ለእነዚህ ሁሉ ነገሮች አንድ በአንድ ማብራሪያ መስጠት ይኖርብሃል። ገባ አይደል? ምን ለማድረግ እየሞከርሽ ነው ቱርካን? አሁን ልጄ ጋር መሄድ እችላለሁ? ባለሽበት አርፈሽ ተቀመጪ። የትም መሄድ አትችይም። ቱርካን ኪራዝ እያለቀሰች ነው፣ እርቧታል። እባክሽ እኛ እናያታለን። ሶመር እስኪመጣ ድረስ ከዚህ የትም አትንቀሳቀስም እና እዚህ ውስጥ ጣልቃ እንዳትገቢ። ቱርካን ከዚህ አትንቀሳቀስም አልኩሽ። ያልኩት ግልጽ ነው አይደል? የዚህን ሰውዬ እናት ያለምንም ረፍት ስለተዋወካትና እናቴ ላይ ክደት በመፈጸምህ ከዛ በተጨማሪም ሁለት ልጆችን እንደዚህ አይነት ቀፋፊ ቦታ እንዲመጡ በማድረግ ስለ ሁሉም ዋጋ ትከፍልበታለህ። አባዬ ሶመር፣ ይኸውልህ ሶመር ልጄ፣ እናትህ ላይ ምንም አይነት ክደት አልፈጸምኩም። እሺ፣ ስለተፈጠረው ሁሉም ነገር በጣም ይቅርታ መጠየቅ እፈልጋለሁ። ማለቴ ለጥፋቶቼ ሁሉ ይቅርታ ጠይቃለሁ። እነዚህን ሁሉ ነገሮች የፈጠርኩት እኔ ነኝ። አዎ ጥፋተኛ ነኝ፣ እሱንም እቀበላለሁ። ግን የማማገጥ ሐሳቡን መቼም ልቀበለው አልችልም። ምክንያቱም እንደዚህ አይነት ነገር በፍጹም አላደረግኩም። ታዲያ ለዛ ነው ሁሌም ቤታችን የማገኘህ? ለአንተ ስል እኮ ነው ሙስጠፋ። እናትህን እኮ በተደጋጋሚ የማገኛት ትክክለኛ ወንድ እንድትሆን ብዬ የአባትነት ግዴታዬን እየተወጣሁ እኮ ነው ያለሁት። እኔ ደግሞ ያደረግኩት ያንን ነው። ገባ አይደል? በፊት ላይ የሰራሁትን ስህተት ለማስተካከል እየሞከርኩ ነው ያለሁት። ለምን አይገባችሁም ይሄ ነገር? ቆይ ንገሬ፣ ምን እያልክ ነው ያለኸው? ምኑን ነው ለማካከስ እየሞከርክ ያለሁ? ለእኔ የነበረህን አባትነት ነው ወይስ አስቸጋሪውን ወንድሜን ሙስጠፋን ያሳጣኸውን የአባትነት ፍቅርና እንክብካቤ ጥበቃውን እያወራን ያለኸው? ምን እያልክ ነው? የቱን ነው የምታስተካክለውስ? ስማ፣ አሁን ያለህበት ሁኔታ ይሄ ነው፣ እሱን እወቅ። እርስ በርስ የማይተዋወቁ ሁለት ትልልቅ ወንድማማቾች፣ ሁለት ክህደት የተፈጸመባቸው እናቶችና ከዚህ ነገር ውስጥ መውጣት ያቃተው ለምንም የማይረባ አባት። ይሄ ነው እውነታው። እውነት ታሳፍራለህ ሶመር። ሶመር እባክህ ቁም ልጄ፣ አናግረኛ እንዴ። ልጄ ብለህ አትጥራኝ እባክህ። ቆይ ግን ምን አይነት ሰው ነህ አንተ? ለዓመታት ከምትወዳት ሴት ጋር አብረህ መሆን ስላልቻልክ ብቻ እናቴንና እኔን ስትበቀለን አልኖርክም እንዴ? እናቴን እንደማትወዳት እንደምትጠላት ስትነግራት፣ ስትሰድባትና ስታንጓጥጣት ለብዙ ሌሊት መኝታ ክፍል ውስጥ ገብታ ስታለቅስ ነበር። ይህንን ታውቃለህ ሶመር? ስለዚህ የሙስጠፋ እናት በጣም ቆንጆ ነበረች አይደል? ግን እናቴ በጣም ስለምታስጠላ እምባዋን ጠራርጋ የበለዘውን ቆዳዋን በሜካፕ ሸፍና ለአንተ ያላትን ፍቅር ለማሳየት ደፋ ቀና ስትል አልኖረችም እንዴ? ጠረጴዛ ላይ ምግቦችን ደርድራ ትጠብቅህ ነበር እና የዛኔ ጠረጴዛውን ስትገለባብጠው ያጣውን ፍቅር ልህ እየተወጣ ነበር ለካ። እኔንም ቀጥተኸኛል። በማላውቀው ነገር በጣም ተቀጥቻለሁ። እንደዛ ጀርባዬን በቀበቶ ስትገርፈኝ፣ ሳይክሎቼን ስታበላሽ፣ ስጦታዎቼንና መጫወቻዎቼን በመሰባበር እኔንም እየቀጣኸኝ ነበር። እሷን ስላጣሃት አባዬ ውስጥ ያለው ሐዘን ነው እንደዚህ ያደረገ። እባክህ ልቀቀኝ። በዚህ ዕድሜ ስትመታኝ፣ እርሻው ቦታ ሰው ሁሉ ፊት ስታጣፋኝና ስትሰድበኝ፣ ከዛ ደግሞ ተነስተህ ስታቅፈኝና አባትና ልጅ እንደሆነን ስትነግረኝ፣ አቅፈኝ ይቅርታ ስትጠይቀኝ፣ እነዚህን ቀናት እያቀድክ ነበር አደል? ያሳዝናል። እውነት በጣም ያሳዝናል። ታውቃለህ፣ ሁሌም ወንድም እንዲኖረኝ ይፈልግ ነበር።
ግን እንደዚህ በክህደት የተፈጠረ ወንድም እንዲኖረኝ አልፈልግም። እንደዚህ ወንድነቴንና ህሊናዬን የሚፈታተን እንዲሆን አልፈልግም። የምፈልገው ነገር በጣም ግልጽ ነበር። ለነገሩ ከእንዳንተ አይነት አባት ምን ደህና ነገር ሊመጣ ይችላል? በየትኛው እንደማፈር ራሱ አላውቅም። ታማኝ ባልሆነውና መጠሪያ ስምን እንኳን ልትሰጠው ባልፈለግከው ወንድሜ ነው ማፈር ያለብኝ። ግን ትልቁ ጸጸት ያንተ ነህ አቶ ኦዛል። ምን ተፈጠረ? ለምንድን ነው የምታለቅሰው? ምንም አላውቅም። አሁን ወተት ጠጥታለች። ዳይፐር ቀየርሽላት እንዴ? አዎ፣ ያሳስብሽ። በቅርቡ ነው የቀየርኩላት። እሺ አምጫት፣ ለእኔ ስጪኝ። ወይዘሮ ቱርካን፣ አሁን ምን ሊፈጠር ነው? መልሰሽ ወደ ቤት ባታስገቢያት ጥሩ ነበር። ወይዘሮ ሩቻ እንዳባረረቻት ብትሄድ ይሻል ነበር። ቆይ ግን መልሰሽ ያስገባሻት የምታውቂው ነገር ስላለ ነው? ሶመርን የመጣው መሰለኝ። እንኪ ያዣት አይላ ማግሳት አለባት። ጀርባዋን መታ መታ አድርጊላት። እሺ። የኔ ውድ ቆንጆ፣ አይዞሽ። እንኳን ደህና መጣ ውዴ። አመሰግናለሁ። እንዴት ነሽ? ደህና አይደለሁም፣ ግን እሆናለሁ። ምክንያቱም አሁን ልጄ ማን እንደገደለው አውቄያለሁ እና በዛ ከባድ ጸጸት ውስጥ አልሰቃይም። ምንድን ነው ቱርካን? ና ውዴ፣ አንተም ተጋፈጣት። አንዱን ኩላሊቴን ልሰጥ ብችል በጣም ደስ ይለኝ ነበር። እውነት ከሆነ ደስ ይለኛል። አንድ ቢሆን እንዴት እንደሚሆን እኔ እንጂ ወንድሜ፣ እንደሚሆን ተስፋ አድርጋለሁ። እሺ፣ አሁን ማድረግ ያለብኝም ብቻ ንገረኝ። ሌላው ችግር የለውም። በዚህ ብቻ የዶኑሽን ዓለም አታደበላልቅባት። ለልጅ ትንሽ እንኳን ፍቅር ካለ ካሰብክላት መጠቀሚያ ልታደርጋት አትሞክር። በቃ ወንድሜ፣ አሁን እንሂድና ደማችንን እንመርመር። ያው ከውጤቱ በኋላ ነገ ምን ማድረግ እንዳለብን እናውቃለን። ማድረግ ያለብንን እናድርገው። በቃ አይዞ የኔ ወንድም፣ አታልቅስ። እሺ፣ አይዞ፣ በርታ በል ወንድሜ። አመሰግናለሁ ወንድሜ። እንዴ ይሄ መሱት የት ነው ያለው? ወይስ ዳቦ ማግኘት አልቻለም ይሆን? እስካሁን ድረስ እኮ መምጣት ነበረበት። ቆይ ልሂድና ሊሆን። ቆይ ከእሱ ጋር ኮቴን አቀብለኝና እኔ ሄጄ አየዋለሁ ወንድሜ።
እሺ እንካ አድርገው። እሺ በቃ በሬ ልምጣ። እሺ ና። እማዬ እማዬ ሞታለች። እማዬ ለምን እንደዚህ ያለ ነገር አደርጋለሁ? ሶመር ቱርካን ንዴቷንና ስቃዩን እኔ ላይ እየተወጣች ነው። ይህ ስም ማጥፋት ነው። እኔ እንደዚህ አይነት ነገር አላደርግም። እባክህ አንተም አትመናት። ሁሉም ውሸታም ነው። ስምሽን እያጠፋው ነው። አንቺ ብቻ ነሽ እውነቱን የምትናገሪው አይደል? በጣም ታሳፍሪያለሽ። ግን ይሄ ትልቅ ስም ማጥፋት ነው። ወይዘሮ ሩቻን አንቺም አልገባሽኝም። አንቺም ለምን እንደዚህ እያሰብሽ እንደሆነ ሊገባኝ አልቻለም። የምር ልትገይኝ ነበር፣ ሊያው ምንም ነገር ሳታውቂ። ቆይ ስለ አንቺ ምን ላላውቅና ላይገባኝ ይችላል? ሚኔ ክፍልሽ ውስጥ የመድኃኒቱን ዕቃ አግኝቼዋለሁ እኮ። እኔ ሁለቱን ፍሬ ብቻ ነው የወሰድኩት፣ ግን ዕቃውን አሁን ባዶ ሆኖ ነው ያገኘሁት። ህመሜ ከባድ ነው። መላ አካሌ ውስጥ ያለው አጥንቴ በሙሉ እንደተሰባበረ ብነግራችሁ ታምናላችሁ? ህመሜ ከባድ ነበር፣ ለመቋቋም አልቻልኩም። እናም መድኃኒቶቹ አለቁብኝ። መድኃኒቶቹን ለራሴ ነው የወሰድኩት። በቃሽ! አሁንስ ያንቺ አስወጫት ከዚህ። ቱርካን ምን ማለት ነው? ተረጋጋ። እንዴት ብዬ ነው የምረጋጋው? ይቺ ሴት ነች የመረዘችሽ። ልጄን ከገደለችው ሰው ጋር አንድ ቤት ውስጥ መኖር አልችልም። እሺ፣ ግን አሁን ለሱ ሰዓቱ አይደለም። ምን ማለት ነው ሰዓቱ አይደለም? ሰዓቱ አይደለም ምን ማለት ነው? ቱርካን፣ ይሄንን ሁሉ እያወቁኝ ከዚህ ሴት ጋር አንድ ቤት ውስጥ አልኖርም። አንቺስ ብትሆኝ ይሄ ነገር እንዲሆን እንዴት ትፈቅጃለሽ? ጭንቅላቴ ልክ ነው የሚያስበው። እስቲ ትንሽ እንኳን እመነኝ እና ተረጋጋ። ያደረገችው ነገር የሚታለፍ አይደለም። ግን ትንሽ ተረጋጋ። ቀሪውን ለኔ ተወው። አይላ ሚኔን ክፍል ወሰጃት። ፍጠኝ። ስማኝ፣ ከዚህ በኋላ ከሚኔ አጠገብ ትርቃለህ። በንዴት ሄደህ አታናግራትም። ገባህ አይደል? ምንም ነገር አታደርግም። ቃል ግባልኝ ሶመር፣ ቃል ግባልኝ አልኩ። ቱርካን፣ በእሳት እየተጫወትሽ እንደሆነ ወቂ። ሶመርን እንደዚህ አድርገሽ ማስቆም የምትችይ ነው የሚመስልሽ? ለሚኔ እየተከላከልሽ ያለሽበት መንገድ ትክክል አይደለም። ምን ለማድረግ እየሞከርሽ እንደሆነ በጭራሽ ሊገባኝ አልቻለም። ሁሉም በቅርቡ ይገባሻል። ይህ ምንም ማብቂያ የሌለው ስቃይ ነው። 10 ደረጃ መውጣትና መውረድ ያስጠላል። አሁን አለቆችሽ ጋር ሂጂና ሌላ ክፍል እንዲቀይሩልኝ ንገሪያቸው። ሳስበው ከዚህ በላይ እድልሽን ባትገፊ ጥሩ ይመስለኛል። ስለዚህ የምታውቂው ነገር አለ ማለት ነው። ንገሪኝ እስኪ፣ የቱርካን እቅድ ምንድን ነው? ምን ለማድረግ እየሞከረች ነው? በይ ንገሪኛ። ምንም አላውቅም። እኔን ማስወገድ ትፈልግ ነበር አይደል? እና አሁን ምን ተፈጠረ? በደንብ ስታስበው እኔን መበቀል ፈለገች አይደል? ልጄ ልትገድላት ነው? ለምንድን ነው? ንገሪኝ። የሷን ስለገደልሽባት ነው አሁን እንደዛ እያሰብሻለሽው? አይላ፣ እኔ እንደዛ አይነት ነገር አላደረኩም። እንደዛ ከሆነ ታዲያ ለምንድን ነው ልጄን ልትገልብኝ ነው ብለሽ እንደዚህ የፈራሽው? በዛ ላይ እነዛ መድኃኒቶችን ውጠሽ አይደለም የጨረሽው። እሱም በጭራሽ በድጋሚ እንዳትክጂ። ትሰሚኛለሽ? በደንብ ስሚ። አሁን በጣም መለፍለፍ ጀምረሻል። ውጪ ከዚህ። ምን እየተፈጠረ ነው? አይላ! 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 በሩን ክፈቺው። አልችልም። የወይዘሮ ቱርካን ትእዛዝ ነው። ይቅርታ። አይላ! ይኸውልሽ፣ እዚህ ክፍል ውስጥ ቆልፈሽ ልታስቀምጭኝ አትችይም። እየሰማሽ ነው? አሁኑኑ ፖሊስ ጋር ደውላለሁ። አይላ፣ ሁላችሁንም እከሳችኋለሁ። ትሰሚኛለሽ? ክፈቺ ብዬሻለሁ። የተረገ
ይርገማችሁ፣ የሥራችሁን ይስጣችሁ። ስልኬ ወስደውታል። አንተ ላይ ለመድረስ ልሞት ነበር እኮ። እባክህ እንቁ፣ እባክህ ወንድሜ ቀስ በል። ፋቴ ምን ቀስ በል ነው? ልጁ በአካባቢው የለም። ኬክ ቤት አልሄድም። ይሄ ልጅ የት ሊሄድ ይችላል? እዚህ አካባቢ ይሆናል። ይህ መብራት በርቷል። ስለዚህ ወደ ቤት ተመለሰ። ምን እንዳሰበ ፈጣሪ ብቻ ነው የሚያውቀው። ይሄው አሁን ይኖርበት ከነበረበት ቤት ተመልሷል። በቃ አያይ፣ ደስ አላለኝም። ሄጄ ላናግረው። ቆይ ወንድሜ ተው፣ ግድ የለም። ልጁን አታናግረው፣ እዛው ይሁን። ለምን? እሱ ይህንን ቤት በፍጹም ለመርሳት አልቻለም። አዎ አንተን ስለሚወድህ ተከትሎ መጣ፣ ግን ይህንን ቤት መተው አልቻለም። በዛ ላይ ደግሞ እኔን አይወደኝም። እንደሱ አይምሯቸው ዘገም ያሉ ሰዎች ትንሽ ደረቅ ቢጤ ናቸው። ትሰማኛለህ? ይህንን ልጅ እንደዚህ ብለህ የምትጠራውን ነገር አቁም። እሺ? በቃ እሺ ወንድሜ፣ እኔ እንደዛ ለማለት ፈልጌ አይደለም። ፈጣሪ ባርክ መስት። እዚህ ደስተኛ ከሆንክ እሺ። ና በቃ ወንድሜ እንሂድ። ምራቴ ሳታየኝ በፊት ከዚህ እንሂድ። ና በቃ እንሂድ። እዛ ጋር ጠፊ። ግን እማዬ ክፍሉን የምታስተካክየው እንዲሁ ልፊ ቢልሽ ነው። መሱት ተመልሶ አይመጣም። ምናልባት ይመለስ ይሆናል። ማለቴ ፋቲ ጋር እስከ መቼ ሊቆይ ይችላል? እመኝኝ፣ አባዬ ወደ ቤት የማይመለስ ከሆነ መሱት መቼም ተመልሶ አይመጣም። እንዲሁም ለመሱት አዝኜለታለሁ። ማለቴ አባትሽ አንድ ቀን የሚቆይበት ጥሩ ቦታ ያገኛል እና ከዛ እንደሚመቸው ያደርገዋል። በዚህ መሃል መሱት ነው የሚጎዳው። ልጁ በጣም ነው የሚያሳዝነኝ ብታይ። እና ስለዚህ አባቴን አናግረሹ ነበር? ስለምን ላናገረው እችላለሁ? ዶኖሽ መናገር የሚፈልገውን ተናገረና ሄደ። ግቢ። ይሄው የሚኔ ክፍል ቁልፍና ስልኳ ነው። ተቀበኝ። እሺ፣ አመሰግናለሁ። ሶመር፣ እስኪ ትንሽ ተረጋጋ። የማደርገውን በትክክል አውቃለሁ። ዓላማሽ ምንድን ነው ቱርካን? ምን ለማድረግ እየሞከርሽ እንደሆነ አልገባኝም። እናባራት፣ ወደ ሌላ ቦታ እንላካት። እናቴ ከበራሽ ቀን ጥራ አስወጥታት ነበር። ከዛ አንቺ ተነሳሽና አስገባሻት። እየተፈጠረ ያለው ነገር ምንም አልገባኝም። እኛን ለመጠበቅ ብዬ ነው ያደረግኩት። አንተንና ራሴን ለመጠበቅ ስል ከዚህ ችግር በቀላሉ እንድንወጣ። ክፍል ውስጥ አስረሽ ልታስቀምጫት ነው? እቤታችን ውስጥ ሰይጣን እየቀለበ ልንኖር ነው እንዴ? እውነት ሐሳብሽ ምንም ሊገባኝ አልቻለም። ሶመር፣ ይኸውልህ እኔ እናንተ ብዙ መስዋዕትነት ከፍለናል። እሷ ባደረገችው እኛ ነን የከፈልነው። ሁሌም እየዋሸች ራሷን ተጠቂ እንደሆነች ነው የምታስመስለው። ግን እዚህ ጋር ያቆማል። ከዚህ በኋላ የእኛ ተራ ነው። ግን እኛ እንደሷ ውሸት፣ ዛቻ፣ ማስፈራሪያ አያስፈልገንም። ሁሉንም እውነት አሳያታለሁ። ደስታችንን፣ ቤተሰባችንን እንድናጣ አድርጋናለች። ነፍሳችንን ያለ ርኅራኄን ያሰቃየችው። እኛ ስንዋደድና ስንተቃቀፍ ስታይ በቅናት አብዳ አሳብዳናለች። ህልማችን ራሱ ያስቀናታል እና ልጄን ገላብኛለች። እናት እንዳልሆን አድርጋኛለች። ለሰራችሁ ሥራ መክፈል አለባት። እኔ በኪራዝ እጽናናለሁ ብላለች። ስለዚህ አሁን በኪራዝ የሚጽናናው ማን እንደሆነ እናያለን። ግን ይህንን ወቅ እኔም ሆንኩ አንተ ወይም ኪራዝ በምንም አይነት ተአምር ጉዳት አይደርስብንም። ማናችንም አንጎዳም።
ያለ ማንም ጥረት ራሷን በራሷ ነው የምትጎዳው። እንደዛ ነው የማደርገው። ሚኔ በእኔ ላይ የሰራችው ትልቅ ግፍ አለ ሶመር፣ እና ይህንን ግፍ እንድትናዘዝ አደርጋታለሁ። እሱን አደርገዋለሁ። እመነኝ ብቻ። ክፈቱት! በሩን ክፈቱልኝ! እየተጨነኩ ነው። ተጨንቄያለሁ። እየጨነቀኝ ነው። በሩን ክፈቱልኝ! ክፈቱት! ሶመር ክፈትልኝ! መተንፈስ አልቻልኩም። ክፈቱት! አይላ፣ ምን እየተፈጠረ ነው? እችን እብድ የቆለፍሽባት አንቺ ነሽ? እኔ ነኝ የቆለፍኩባት። ምን ነካሽ? አንቺ ማበርሽ እንዴ? ቱርካን ቤቱን እየበጠበጠችው እንደሆነ አይታይሽም እንዴ? ጎረቤቶቻችን ይህን ከሰሙ ምን ይላሉ? ፖሊስ በራችን ላይ እንዲመጣ ትፈልጊያለሽ? በሂጂና አስወጫት። አይሆንም። ከዛ ክፍል በፍጹም አትወጣም። ትጩህና ይወጣላታል። እኔም ከዚህ በፊት የተዘጋ ክፍል ውስጥ ተቀምጬ አውቃለሁ እና ስጮህ ነበር። ግን የሰማኝ ሰው አለ? የለም፣ ማንም አይሰማም። ስሚ፣ አንድ አባባል አለ። ሰው ላይ ያደረግሽው ነገር ሁሉ አንቺም ላይ ሊደረግብሽ እንደሚችል አትርሽ የሚል አባባል እንዳለ ወቂ። ቱርካን፣ እያደረግሽ ያለሽው ነገር በጭራሽ ትክክል አይደለም እና በዚህ መንገድ ነው ያደረገችሽን ነገር መበቀል የምትፈልጊው እና አንቺስ ከሷ በምን ትለያለሽ? በይ ሂጂና አስወጫት። አይሆንም አልኩ። ልጄ ሳይወለድ ሞቷል። ልጄ እንደሞተ ስሰማ ለእኔ ቀላል ነገር አልነበረም። በሕይወቴ ትልቁን ነገር አጥቻለሁ እና ዋጋዋን መክፈል አለባት። ለዛ ነው መጀመሪያ ስትመጣ ጸጉሯን ይዤ አሽቀንጥሬ ከዚህ ቤት አስወጣኋት። ያንቺን ልጅ በመግደሏ ከልጇ ላይ ይችል አስከፍላት ነበር። ግን አንቺ ምን እያደረግሽ እንደሆነ ምንም ሊገባኝ አልቻለም። ሶመር የት ነው ያለው? አየር ለመውሰድ ወጥቷል። አይላ፣ ሂጂና ያንን ቁልፍ አምጪልኝ። አይሆንም፣ ሚኔ ከዛ ክፍል ውስጥ አትወጣም። ወይዘሮ ሩቻል፣ አይላ የምልሽን ነገር አድርጊ። በጭራሽ አትከፍችላትም። ነገርኩሽ፣ ከመንገድ ዞር በይልኝ ቱርካን። አይሆንም፣ ከዛ ክፍል አትወጣም አልኩሽ። እዛው እንደተቆለፈባት ነው የምትቆየው። ክፈቱልኝ! ሶመር ከዚህ አስወጣኝ! ክፈትልኝ ሶመር! ከዚህ ክፍል አስወጣኝ ሶመር! ቆይ ግን እናንተ ሰዎች ልትገሉኝ ነው እንዴ የምትፈልጉት? ሁሉንም በር ቆልፋችሁታል። መውጣት አልቻልኩም። ግን ተመልከች፣ እስካሁን አልሞትሽም። ክፍሉን ምን እንዳደረግሽው ተመለከትሽ? የበረንዳው መውጫም ተቆልፏል። በአየር እጥረት መተንፈስ አልቻልኩም። ወደ በረንዳ መውጫውንም በር ጭምር ነው የቆለፋችሁት? በይ ሁሉንም ክፈችላትና ክፍሉን አጸዳችሁ። ልጄ የት ነው ያለችው? ልጄ የት ነች? አሁን ልጄን ማየት እፈልጋለሁ። አምጫት። ልጅሽን ነው የምትፈልጊው? ነይ እሷ ጋር ልውሰድሽ። ነይ ነይ። መጀመሪያ ያንን ከዛንሽ። ይህ ምን ማለት ነው? ይሄ ግን በጣም በዛ። ልጄን ማየት ፈልጋለሁ ነው ያልኩሽ እኮ። ልጅሽ ጋር ወስድሻለሁ። መጀመሪያ ያንን አንሹ። ያንቺ ብቸኛ ችግር ይሄ ነው አይደል? አሁን ግን የምር አብደሻል ቱርካን። አንሹ አልኩሽ እንግዲህ።
እዛ ጋር ያለውንም አንቺ እሱን ታዩ። ነይ አሁን እንውጣና አየር እንቀበል። ቱርካን በቃሽ። ልጄ የት ነች? ልጅሽ ደህና ናት። መጀመሪያ የምናደርገዋለን። አሁን አብረሽኝ ነይ። እዛ ውስጥ ጣያቸው። እያየውሽ ሁሉንም ጣያቸው። በይ ፍጠኝ። ጣየው አልኩሽ እኮ። በይ አታልቅሽ እንጂ የምታቃጥዩ ፎቶ ብቻ ነው አይደለም? ለምንድን ነው የምታለቅሽው? በይ በይ ቀጥይ። በስተመጨረሻም አቶ ኦዛር ቤት መጣ። መሱት? ወይዘሮ ሩቻን መሱት ነው የመጣው። ቆይ በዚህ ሰዓት እዚህ ምን ትሰራለህ አንተ ልጅ? እና ደግሞ ምን ሆነክ ነው? እናቴ ሞታለች። አባቴ ሞቷል። የምን እናት የምን አባት? ና ስቴድ ውስጥ ግባ ግባ። ውይ ልጁ በብርድ ሊሞት እኮ ነው። ብርድ ልብስ ወይም አንድ የሚለብስ ነገር አምጪለት አይላ። ልጄ ቆይ ምን ተፈጥሮ ነው? ወይዘሮ ሩቻን ምናልባት አቶ ሳዲቅ የሆነ ነገር ሆኖ ይሆን እንዴ? ምንም አላውቅም ባክሽ። እና ወይዘሮ ነስሪን ጋር እንደውልላት? አይ እንዳትደውይላት። አሁን እሷ ማናገር አልችልም። እና ምን እናድርግ? የሚበላ ነገር እናዘጋጅለት? ልጁ እርቦት ይሆናል። መብላት ትፈልጋለህ ልጄ? ምግብ? አይ አልፈልግም። አምላኪ ሆይ ወይዘሮ ቱርካን ልጥራት? ምናልባት እሷ ልታናግረው ትችል ይሆናል። ተረጋጊ። ቱርካንን እዚህ ነገር ውስጥ እንዳታስገቢያት። ጭራሽ ሁሉንም ነገር ታበላሸዋለች። ሂጂና ቦርሳዬንና ኮቴን አምጪልኝ። ቱርካን ትመጣለች። ቱርካን እንቅልፏን ተኝታለች። አሟታል፣ ታማለች። ስትነሳ ግን እንነግራትና አንተ ጋር ትመጣለች። እሺ ስጪኝ። ወደ ቤቱ ልትወስጂ ነው እንዴ? አይ ወይዘሮ ነዛት ጋር ወስደዋለሁ። ሁሉንም ነገር ከሷ ብሰማ ይሻለኛል። ለቱርካን ምንም ነገር እንዳትነግሪ። እሺ። በልና ልጄ እንሂድ። እሺ ና። እውነት አንድን ሰው በጣም ማወቅ ይቻላል? አንድ በጣም መጥፎ የምንለው ሰው አንድ ብቻ መልካም ነገር ስላደረገ ሐሳባችንን ሊያስቀይረን ይችላል? በጣም የቅርብ የምንላቸው ቤተሰቦቻችን ራሱ በጣም ብዙ የማናውቃቸው ሚስጥር ያላቸው ነው የሚመስሉ እና ለነሱ ያለን ፍቅር ዝም ብሎ ነው። የኖርናቸው ዓመታት ሁሉ አንድ ትልቅ የማናውቀው ነገር ስብስብ ይሆናል ብዬ አስባለሁ። ሁሉም ነገር እንዴት ባዶና ትርጉም አልባ ነገር ነው። ምክንያቱም በህይወት የምንጠነክረው በምንወዳቸው ሰዎች ተስፋ ነው። በይ ቀጥይ።
ልብሽ ተጎዳ አይደል? ከምትወጃት ልጅሽ ጋር ያለሽ ትዝታ ከንቱ ሆነብሽ። አንቺ ነሽ የተጎዳሽ ሰው። የምታደርጊውን ነገር አታውቂ። አዎ እብድ ነው የምመስልሽ። ግን የዛኔ እኔንና ልጄን እየጎዳሽን ሳለ በጣም ጤነኛና ደህና ሁኔታ ላይ ነበርሽ አይደል? አባቴ ልጅ እያለሁ ተረት ይነግረኝ ነበር። ታሪኩ ስለ ሁለት በሰው ልብ ስለሚጣሉ ተኩላዎች ነበር። አንደኛው ተኩላ ጨለማን ሲወክል፣ ሌላኛው ተኩላ ደግሞ ብርሃንን፣ ተስፋንና ሰላምን፣ ህይወትን ይወክላል። ይህንን ታሪክ በነገረኝ ቁጥር ጦርነቱን ማን እንደሚያሸንፍ እያሰብኩ ጓጓ ነበር። መጨረሻውን እንዲነግረኝ እጠይቀዋለሁ እና እሱ ሁሉንም ሲመልስልኝ የምታግዡ ያሸንፋል ይል ነበር። ስለዚህ እኔም ጨለማውን ወደ ጎን ተውኩትና ጥሩ ላይ አተኮርኩ። ሰላምና ጥሩነት ላይ ፊቴን አዞርኩ። ውስጤ እንዲኖር አደረኩት። ግን አንቺ እሱን እንደ ድክመት ወሰድሽው። ልፍስፍስ መሰልኩሽ። ለማንኛውም ሆኗል። ግን ማንነቴን አላጣሁትም። ጥንካሬ፣ የነበረኝ ኃይልና ተስፋዬም አልደከመም። በክፋትሽ ላይ እርምጃ ለመውሰድ አንድ ቁስል ብቻ ነበር የሚያስፈልገኝ እና እንደዚህ ነው ያደረግሽኝ። ያሳዝናል። ግን አንቺ ቱርካን ዝም ብላ ትቀመጣለች ብለሽ ነበር ያሰብሽው። ምን ልታደርጊኝ ነው ቱርካን? ምን ማድረግ ትችያለሽ? ተፈጥሮሽ ይህ ነው። ሁሌም እንደዚህ ነሽ። ማድረግ የምትችይው ነገር እስካሁን ምንም አላደረኩም። ግን ትንሽ ጊዜ ነው የቀረው። በቅርቡ እኩል እንሆናለን። እኩል እንሆናለን ያልሽው? ቆይ ከኔ ምንድን ነው የምትፈልጊው? ሶመር ሳይሆን አይቀርም። እዚሁ ቆይና ህይወትሽ በእሳት ሲነድ ተመልከችው። ጠብቂ። እንዴት ነህ? አየር ስታገኝ ቀለል አለ? አዎ፣ አሁን ደህና ነኝ። አንቺ እንዴት ነሽ? ያደረገችውን ነገር እንድታምን ለማድረግ ምን ያህል መሞከር እንዳለብኝ አላውቅም። ቢያስፈራኝም እንኳን ተስፋ አልቆርጥም። ቱርካን ግን መቼም ቢሆን አታምንልሽም። ታውቂያለሽ አይደል? ታምናለች ሶመር። ካለበለዚያ ይሄ ውስጥ ያለው ስቃይ መቼም አያቆምም። በሰላም መተንፈስ አልችልም። ደህና መሻችሁ ልጆች። ደህና መሻ አባቶ ዛር። እንኳን ደህና መጣ። መናፈሻ ውስጥ እኮ የሆነ የሚነድ ነገር አለ። ምንድን ነው እሱ? ወረቀት እየተቃጠለ ነው። ምንም አይደለም። ሩቻን ቤት የለችም እንዴ? አላውቅም። ክፍሏ ውስጥ ትሆናለች። ሶመር፣ ከአንተ ጋር ትንሽ ማውራት እንችላለን? ዛሬ በጣም አድካሚ ቀን ነበር። የኔ ውድ፣ እንሂድና እረፍት እናድርግ። ይቻላል። ደህና ደር አባቶ ዘር። ደህና ደሪ ልጄ።
እንዴት አመሻ አቶ ሂክመት? እንዴት አመሸሽ? አቤት። ና እንጂ ልጄ። ሂክመት፣ ማን የመጣው? ወይዘሮ ሩቻን? መሱት?